ልክ ነበርኩ። ኤልሹን አስገብታታለች። ትሽ ብቻ መታገስ ነው ያለብኝ። ከዛ ስትከፍተው ወደ ውስጥ እገባለሁ። እስከዛ የሆነ ቦታ መደበቅ አለብኝ። እንዴት ቆያችሁ? ደህና ነን ቤሉል። እንዴት ነህ? እየተረጋጋህ ነው? እንዴት እረጋጋለሁ? አልተረጋጋሁ። መረጋጋትም አልፈልግም። በመሀል እኮ የምትጎዳው አንተ ነህ። ስለዚህ ግዴታ መረጋጋት አለብህ። ሞክራለሁ። ምንድን ነው? ለምንድን ነው ሻንጣችሁን ያወጣችሁት? መልሱልኝ እንጂ ለምንድን ነው እቃችሁን ያወጣችሁት? ምን ለማድረግ አስባችሁ ነው? መሲ አንቺ መልሽልኝ። ምንድን ነው? ቤሉል ያው ለአንተ መንገራችን አይቀርም ነበር፣ ግን ይህን ስነግርህ በጣም አዝናለሁ። የግዴታ ከመሄድ አለብን። ያው አንድ ቀን መሄዳችን አይቀርም አይደል? ያ ቀን ደግሞ አሁን ነው። እንዴት ማለት? በዚህ ጊዜ ነው ብቻዬን ጥላችሁኝ የምትሄዱት? ግን ደግሞ የግድ መሄድ አለብና። እውነታችሁን ነው? ይህ ምን አይነት ቀልድ ነው? እስከ ዛሬ ኖራችሁ አሁን መሄድ አለባችሁ? ኧረ ገባኝ። ሄለን ስለመጣች ነው አይደለ? አዎ ወንድሜ፣ በዚህ መንገድ ባንለያይ ጥሩ ነበር፣ ግን በቃ መሆን ያለበት ነው የሚሆነው። ቆይ ሄለንን ፊት ለፊት አገኛችኋት አይደል? እሷ አውጡ ብላችሁ ነው? ቤሉል በቃ ግዴታ ይሄ መሆን አለበት እንዴ? እስከ መቼ? የምን እስከ መቼ ነው? ምንድን ነው እስከ መቼ የምትሉት? ብቸኛ በሆንኩበት ሰዓት ነው እንደዚህ የምትሉት? እኔ ከበዳችሁኝ ውጡልኝ ብያለሁ። እናንተ እኮ ቤተሰቦቼ ናችሁ። ደግሞ ማን አለኝ ከእናንተ ውጭ? ቤሉል እባክህን ተረጋጋ። እኛ እኮ እንድትናደድ አይደለም። እንደዛ ከሆነ ይህንን ነገር በዚህ ጊዜ መውሰን የለባችሁ። እሺ እኛ ምን እናድርግ? ምንም እኮ አማራጭ የለንም። ኧረ ለምንድን ነው አማራጭ የሌላችሁ? ቤሉል እሷም እኮ ልክ ናት። የራሷ ቤት ነው። ስለዚህ የፈለገችውን የመወሰን መብት አላት። ይሄ ቤት የእሱ አይደለም። ከዚህ ቤት ከወጣችሁ ደግሞ ከኔ ጋር ተቆራርጣችሁ ነው የምትቀሩት። አሁን ምንም ጭቅጭቅ አያስፈልግም። እቃችሁን አስቀምጡ። እኔ ምን እንደማድረግ ታያላችሁ። አይ በእኛ ምክንያትማ ከእሷ ጋር እንድትጣላ እንድትጋጭ አንፈልግም። እሱ ለእኔ ተዉት። ብቻ ግን ተናግሬያለሁ። እረፉ። አንስማማን ብላችሁ ከሄዳችሁ ደግሞ እንደፈለጋችሁ። ከዚህ በላይ እዚህ መቆየታችን ለአንተ ችግር ከመፍጠር ውጭ ምንም ጥቅም የለውም። እኔ እንደዛ ብያለሁ ወይ? አላልኩም። እኔ እንደዛ አላልኩም። ስለዚህ አርፋችሁ ተቀመጡ። እኔ ከዚህ በላይ ክርክር አልችልም። አይ የምትሉ ከሆነ ግን እንደፈለጋችሁ። እውነቱን እኮ ነው። በዚህ ሰዓት ይህን ነገር መናገር አልነበረብንም መሰለኝ። አናደድ ነው። እኛ ወደን ነው እንዴ? ውጡ ያለችን እኮ ራሷ የቤቱ ባለቤት ናት። መቼም እሷን እምቢ አንላት። ሳናሳውቆ መውጣት ደግሞ በጣም ጥሩ አይደለም፣ ብልግና ነው። አዎ እንደዛማ በጭራሽ ነው። ቤቲ ጓደኛዬ እባክሽ ተረጋጊ። ሲቀጥል መረጋጋት አለብሽ። ለምን እንደዚህ ትደነግጫለሽ? ሊዛቴ በቃ ምንም መረጋጋት አልችልም። ሁሉም ነገር የኔ ጥፋት ነው። አንቺ መጀመሪያ ተረጋጊና ስለ ችግሩ ታስረጅኛለሽ። ምንም የማስረዳሽ ነገር የለኝም።
በቃ ተይኝ። እኔ ብቻዬን ነው የምፈልገው። አይሆንም ቤትዬ፣ ብቻሽን ስትሆኝማ እየለቀሽ ነው። ስለዚህ ለብቻሽ መሆን የለብሽም። እኔ በቃ ተነሽ፣ እኔንም አታስጨንቂኝ። የምር እየተጨነኩ ነው። ግን መተኛት አልፈልግም። በቃ ብተኛ ራሱ እንቅልፍ አይወስደኝም። ታዲያ ምን ይሻላል? እዚህም ከሆንሽ በቃ እሺ፣ ሶፋ ላይ ተቀመጪ። ከዛ እኔም አብረሽ እቀመጣለሁ። እሺ በቃሽ ጓደኛዬ፣ ተረጋጊ። ቆይ ምንድን ነው የተፈጠረው? ምን ሆነሽ ነው? ቴዲ እንደበደቡት፣ ጭራሽ ደግሞ መደብደባቸው እንዳይገርምሽ፣ ጭራሹንም አግተውታል። አግተውታል? አዎ አግተውታል። የሁላ ነገር እኮ በእኔ ምክንያት ነው የሆነው። ቆይ አንቺ ምን አድርገሽ ነው? እኔ ለቤሉል ቤቱን ያሳዩት፣ ግን ደግሞ እንደማይጣሉ ቃል ገብቶልኝ ነበር። እሺ በቃ ተረጋጊ። አንድ ይሆናል፣ መመለስ አይቻልም። አንቺ መረጋጋት አለብሽ። በቃ ምንም መረጋጋት አልችልም። ብታዩ እኮ በቃ መሬት ላይ እየጎተቱ ነው የወሰዱት። እንዴት እንደሚያስፈራ በጣም ነው የሚከብደው። በጣም ገባኝ። ግን በቃ ተረጋጊ። እውነቴን ነው የምልህ። እህትህ ይቻላል አይደለች? እህትህ ኑኑ ናት። የመሲህት ያንተ እህት ናት። እሺ መሲ፣ ይህ ሰውዬ ምን እያለ ነው? ኑኑ፣ በቀደም የነገርኩሽ እውነቴን ነው። ወንድምሽ ቤሉል እንጂ መኩ አይደለም። ቴዲ እረፍ። እውነቴን ነው። እኔ ነኝ የቀያየርኳቸው። እኔን ካላመናችሁ ደግሞ አስመርምሯል። ምናልባትም ሄለን ኤልሾን የልጄ መሰለቻት ከአባቷ ጋር በደም አልመሳሰል ስላለቻት ይሆናል። ኤልሹ ግን ያልተመሳሰለችው የነሱ ልጅ ስላልሆነች ነው። ኑኑ ግን እርግጠኛ ነኝ ትክክለኛ እህትህ መሆኗል። ቆይ ግን እውነት ይሆን እንዴ? አይ በጭራሽ ሊሆን አይችልም። ምን እየሆንኩ ነው ያለሁት? እንዴት ሆኖ ነው እህቴ ልትሆን የምትችለው? ምን? ኑኑ የትምህርት እድል አግኝታለች? በቃ ሳትደርስብኝ ልውጣ። ምን ሆናል? እዚህ ምን ታደርጋለህ? ይቅርታ አስደነገጥኩሽ አይደል? አዎ በጣም ነው ያስደነገጥከኝ። በሰዓት ክፍል የምትሰራለህ። ሲቀጥል ደግሞ የምታደርግ ነው የገባው? በአጋጣሚ ገብቼ ነው። በድጋሚ ይቅርታ። ቆይ እኔ ስታይ የደበቀው ምንድን ነው ከኋላ ያዝከው? አይ ምንም አይደለም። ቤሉል አሳየኝ። የደበቀው ነገርም አለ። አሳየኝ ቤሉል።
ሌላ ነገር እንዳይመስልሽ። ሌላ ነገር ስትል መቼም ልወስደው የምችለው በአንድ መንገድ ብቻ ነው። ቆይ ግን የተናገረውን ነገር አምነው ነው? አምኜው አይደለም። እንዴት አምነዋለሁ ብለሽ ነው? ግን ደግሞ ተጠራጥረሃል። እንደዛ ነው አይደለም? ተይ በቃ አሁን ልሂድ። ቆይ ቤሉል፣ ወዴትም አትሄድም። ቆይ እንዴት አስበው ነው? በምን አይነት መንገድ አስበው ነው? በምንም አይነት መንገድ ብንወስደው እንደዛ ሊሆን አይችልም። በፍጹም እንደዛ ሊፈጠር አይችልም። አዎ ልክ ነሽ። እንደዛ ሊሆን አይችልም። ደግሞ ይቅርታ በሌለሽበት እቃሽን ስለነካከው። ደግሞ እዚህ ጋር የሆነ ወረቀት እያነበብኩ ነበር። የምን ወረቀት? የውጭ የትምህርት እድል እንደደረሰሽ አየሁ። ውጭ ወጥቶ የመማር ፍላጎት ነበረሽ እንዴ? በዛ ላይ ስሞክር እኮ አልነገርሽኝም። ቤሉል፣ አሁን ስለደከመኝ ማረፍ እፈልጋለሁ። ትወጣልኛለህ? እሺ በቃ ቻው። በድጋሚ ሰላም እደሪ። ቆይ ግን እውነት ወንድሜ ቢሆን ምን ላደርግ ነው? አይ በጭራሽ እንደዚህ ሊሆን አይችልም። በፍጹም እንደዚህ መሆን የለበትም። እንዴት አደርክ? እንዴት ነህ? ደህና ነኝ። ይቅርታ አድርግልኝ፣ ለብቻ እንዳትሄድ ስላልከኝ ነው የቀሰቀስኩ። እና በዚህ ሰዓት ለመሄድ ነው? አዎ ሄጄ ፊት ለፊት ላናግረው ፈልጌ ነው። ለመረጋጋት ሞክር እሺ። አሁን የምንሄደው ለጥያቄ ብቻ ነው፣ ሌላ ነገር አያስፈልግም። እሺ እሞክራለሁ። እሺ ሳሎን ሂድና ጠብቀኝ፣ ልብስ ለብሼ ልምጣ። እሺ እሺ አሁን ይህን ልጅ እንዴት ላደርገው ነው? ካገኘኝ ደግሞ ይጎዳኛል። በድጋሚ ቤት ለቅቄ አልወጣም። እዚሁ ብጋፈጥ ነው የሚሻለው። ምን ሆነሽ ነው? ደህና ነሽ? ለምን ተነሳሽ አትተኝም እንዴ? ደህና ነኝ። ይልቅ የክላስ ሰዓት እንዳይረፍድብሽ ተነሽ። አይ ዛሬ ክላስ አልገባም፣ ከአንቺ ጋር ነው የምውለው። እንዴ ማለት ይሄ ደግሞ ምን የሚሉት ቅብጠት ነው? በያርፈሽ ወደ ክላስሽ ሂጂ። ማም ለአንድ ቀን ብቀር እኮ ችግር የለውም፣ ምንም አይፈጠርም። በእናትሽ አትከልኪኝ። እኔ እየከለከልኩሽ አይደለም። ይልቅ ተነሽ፣ ይሄን ነገር እነግርሻለሁ። ምንድን ነው እሱ? ወንድምሽ ቤቱን በጣም እየበጠበጠ ነው። ከኔም ጋር እየተጣላ ነው። ቆይ ለምንድን ነው የሚጣላው? ማም የማይሆን ነገር ተናገርሽው እንዴ? ኤልሹ እንዴት እንደዛ ታያለሽ? እንዴት እናገረዋለሁ? እኔ ምንም ነገር አላልኩትም። እና ታዲያ ተመልሼ ስለመጣሁ እንደወጣና እንዳልመለስ ይፈልጋል። እኔ ደግሞ የመጣሁት አንቺን ብዬ ነው። እንዴ ለምን ሲባል? ቆይ እሱ መስሎ ነው እንደዚህ የሚያደርገው? እኔ ከእሱ ጋር መከራከር አልችልም። አንድ ነገር ቢናገረኝ ቤቱን ትችለት ነው የምወጣው። አንቺ ግን መናገር ትችያለሽ። እንዴ ማለት የምን መውጣት ነው? ታዩማ ምን የማደርገው አውቃለሁ። ጎበዝ ልጅ ጎበዝ። በዚሁ ቀጥይበት።
እንዴት አደርክ? እንዴት ነሽ? ደህና ነኝ። ምን ነው በጠዋቱ ተዘጋጅተህ ወዴት ነው? የምሄድበት ቦታ አለኝ፣ ለዛ ነው። ከቤሉል ጋር ነው ወይስ? ለምን ማወቅ ፈለግሽ? በሰላም ነው? አዎ በሰላም ነው። ምን ልታደርጉ ነው? መቼስ ዛሬም ችግር ልትፈጥሩ አይደለም አይደል? ይህ ምን ችግር ነው የምትይው? ቴዲን የት ነው ያደረጋችሁት? የት ነው ያለው? የማይጠይቅ ጥያቄ አትጠይቂ። ቴዲ የትም ቢሆን አንቺን አይመለከትሽ። ቤሉል ራሱን ችግር ሲከት ቁጭ ብዬ ላየው። ማንም ራሱን ችግር ውስጥ አልከተትም። መሆን ያለበት ነገር ነው የሆነው። ተው እንጂ ጸብ ነው መሆን ያለበት። እንደዚህ አይነት ቀልድ አቁም እንጂ። መነጋገር እንችላለን? አዎ ይቻላል። ምን ነበር? ለምን ደግሞ ከምጠፋ የምታናደድ እንዴ? የምር ቆሜት ተይ ልገባ ነው? ከምታናደጅ ለምን ዝም አትይም? ኧረ እባክህ አይደለም መነደድ ለምን ቅጥል አትልም? እኔ ምን አገባኝ? ስማኝ፣ እኔ እናቴን እፈልጋታለሁ። እሺ፣ ስለዚህ እስካልነካችና እስካልተናገረች ድረስ አጠገቧ ድርሽ እንዳትል። አንድ ነገር እንድታረጋት አልፈልግም። አጠገቧ ድርሽ እንዳትል። እሺ፣ እንዳታስበው በጭራሽ። ኤልሻዴ ምንም መልስ ልሰጥሽ አልችልም። ስለዚህ ከዚህ ቶሎ በይ። አልሄድም። በትክክል አይኔን እያየት መልስልኝ። አታናጂ በቃ። አንቺ አታፍሪም እንዴ ነዚህ ተወሪ? ለምንድን ነው የማፍረው? በጭራሽ አላፍርም። ዞር በይ ከዚህ። ስሚ፣ እናትሽን ደግሞ እንደምትያት ፊት ለፊት ተጋፈጭ በያት። ልጅሽን መደበቂያ አታድርጊ በያት። ምን ማለት ነው? እሷ ምንም አላለችኝም። እና በህልምሽ አይተሽኝ ከኔ ጋር መቆራረጥ ትፈልጋለህ? ካስፈለገ አዎ፣ በማታውቂው ነገር ዝም ብለሽ ባትገቢ ጥሩ ነው። ተረጋግተሽ ብታስብ ይሻልሻል። አንተ ቤሉል፣ አንተ ቤሉል ሰማኛለካ። ኤልሹ የምትባለት የለችም። እሺ፣ ጭራሽ ማማ አጠገብ ድጋሚ እንዳትደርስ ሰምተኛል። አይ በጣም እንዴ። ቆይ ለምንድን ነው እኔን ማሰማኝ? እረፉ። የከፋ ችግር ውስጥ ትገባላችሁ። ኧረ አሁን ደስታ ላይ ነን አይደል? እንደዛ ነው። ቆይ ከዚህ በላይ የባሰ ችግር ምን ይመጣል? ምንድን ነው ሊዛ? ደግሞ በጠዋት ምን ልትይ ነው? ቤሉል እባክህ አትጣላ። ይሁን ነገር እንዳትሆንብኝ ፈራለሁ። በጭራሽ ከሰው ጋር አትነካካ። ሊዛ ደግሞ ጀመረሽ። እረፊ ተይኝ በቃ። አይሆንም። ስትሄድ ቆሜ አላይም። እረፊ ያልኩሽ። መኩን አንውጣ። ቤሉል፣ አንተ ቤሉል፣ ቤሉል እሺ፣ ቆይ ምንድን ነው የምናደርገው? እኔ እንደ ሀሳብ ወደ ቤታችን ብንመለስ ይሻላል ባይ ነኝ። እንዴ ትቀልጃለሽ እንዴ? እንዴት ነው ከዚህ ሁሉ ጊዜ በኋላ የምንመለሰው? ምን ለመሆን ነው ታዲያ? ሌላ ምን እንሄጃለን? ምን አማራጭ አለን? ቆይ እስቲ ወንድማችሁ ይምጣና ከእሱ ጋር ተነጋግረን እንወስናለን። ታልሆነ ደግሞ እንደው ቀለል ያለች ቤት እንከራያለን። አዎ እናቴ፣ እንደሱ ይሻላል። እሱ ሲመጣ እንወስናለን። እኔ ግን ምንም ቢሆን እንከራይ ባይ ነኝ። ምክንያቱም ያለን አማራጭ እኮ ይሄ ብቻ ነው። የትም ልንሄድ አንችልም። ደግሞ እስከ መቼ እንሸሻለን? እኔም ኑኑም መኩም አቅማችን ለስራ ደርሷል። ሁላችንም በየበኩላችን ተሰማርተን ያገኘነውን ስራ ምንም ቢሆን ሳንንቅ መስራት አለብን። ሲጀመር ዝቅ ካላሉ ደግሞ ከፍ የለም። እኛ እኮ አንሰራም አላልንም እህቴ። ይኸው ትተን ወደ መጣንበት ሀገር እንመለስ እያልሽ አይደል እንዴ? ካልደፈርሽ እኮ ለውጥ ከየትም አይመጣም። ይኸውልሽ ከየትኛውም ትልቅ ፍርሃት ጀርባ ወይ ትልቅ ስኬት አለ ወይ ደግሞ ትልቅ ውድቀት አለ። ውድቀት እኮ የህይወት መጨረሻ አይደለም። እውነቴን ነው፣ ሞት አይደለም። ስለዚህ ለምንድን ነው የምንፈራው? ምንም መፍራት አያስፈልግም። እንኳን ተባብረን
አንድ ራሳችን ብንሆን እንኳን ማሸነፍ እንችላለን። ልክ ነሽ የኔ ልጅ። እኔ እኮ እናንተንም ጨምሬ እንዳላንከራታችሁ ብዬ ነው። ወይኔ አምላኬ! እናቴ ቆይ ምን ሆነሻል? ሳይሰሩ የምን እድል ማማረር ነው? እስኪ መጀመሪያ ለፍተን ሞክረን ከዛ በኋላ ማማረሩ ይደርሳል። አሁን እኮ ያለነው ሰው የለፋበት የሰው ስኬት ላይ ነው አይደለ? የሰው ነገር ደግሞ የሰው ነው። እነሱ ስለተመቹን ዘላለማችንን አንኖር ነገር። ቆይ ተደብቀን መች ነው ህይወትን የምንጋፈጣት? አይሆንም። እኔ እድል በምትሉት ነገር በጭራሽ አልስማማም። እኔ የምስማማበት እድል ይሄ አይደለም። ታዲያ የቱ ነው? እኔ የምስማማበት እድል አንድ ሰው የሆነ ስራ ጀምሮ ስራው ሲሳካለት ሲባረክለት በረከት ሲያገኝና ሲከስር አለ አይደል? ካተረፈም እድሉ ነው፣ ከከሰረም እድሉ ነው። እኔ የምስማማው በዚህ መንገድ ባለው እድል ነው። ስለዚህ ባካችሁን እናቴ ይኸውልሽ፣ እስከዛሬ ድረስ አንቺን ሰምቼሻለሁ አይደለ? ከዚህ በኋላ ደግሞ እኔ ልሰምኝ ይገባል። እሺ እኔ ልጅ እንግዲህ አንቺ እንዳልሽ። በኋላ ግን እንደዚህ ብለሽ ተስፋ ሰጥተሽን ባዶ ሜዳ ላይ እንዳንወድቅ። አንዳንዴ ክፉ ነገር ይመጣል ብሎ ማሰብ ጥሩ ነገር ነው። የሚያኖረን እኮ የፈጠረን ነው። የተፈጠርነው ደግሞ በምክንያት ነው። አምላክ ልጆቹን ፈትኖ ያስተምራል እንጂ ገፍትሮ ባዶ ሜዳ ላይ አይጥልም። እሱ የከፈተውን ጉሮሮ ደግሞ እሱ ይዘጋዋል ሲባል አልሰማሽም? ሁሉም ነገር ደግሞ ለበጎ ነው። እሺ እናያለን። እሱስ ልክ ነው። ክፉ ጎረቤት ዕቃ ያስገዛል ይባል የለ? ምቾት ደግሞ ሰውን ያዘናጋል፣ ከመኖርም ያዘገያል፣ ያስረፍዳል። የሰው ልጅ ትልቁ ጠላቱ ምቾቱ ነው። ሁሉም ሰው ከተንቀሳቀሰ የእሱ የተባለውን ነገር አያጣው። ቁጭ ብሎ ከጠበቀ ደግሞ ለእሱ የተባለው ነገር እግር አውጥቶ ወደ እሱ አይመጣም። ጎበዜ የኔ ልጅ፣ እሱ የከፈተውን ጉሮሮ እሱ ይዘጋዋል። መሰረቴ አንቺ ምንድን ነው? ምኑ? አንቺ ነፍሰ ጡር ነሽ እንዴ? ኧረ እናቴ! እግዚኦ እግዚኦ እግዚኦ! ምንድን ነው ይሄ? እስቲ እጅሽን ዘር አድርጊ። የምን መከልከል ነው? አትከላከይ። እስቲ ዘር በይ እናቴ። አንቺ ምንድን ነው የማየው? አወድሌ ማም በቃ አንቺ ደስ እንድልሽ ልሄድ ነው። እኔ ግን መሄድ አልፈለኩም ነበር። ምክንያቱም ቢያንስ በመጀመሪያ ቀን አብሬሽ መሆን አለብኝ። ችግር የለውም የኔ ልጅ። እኔማ በቃ መጣሁ እኮ የትም አልሄድም። ስትመለሽ ደግሞ ቤት እጠብቅሻለሁ። እሺ ማሚዬ። ደግሞ ቤሉን ተናግሬዋለሁ። ምንም ነገር አይናገርሽም። እሺ እናያለን። ከተናገረሽ ደግሞ ደውይልኝ እሺ? ችግር የለውም እኔ እመጣለሁ። መተሽስ? እሱንማ ከመጣ በኋላ ታየዋለሽ። እሺ እኔ ቅመም ያን ያህል ምንም አያመጣም። እሺ አንቺ ምንም አታስቢ። እሺ ማሚ። በቃ አሁን እንዳይረፍድብሽ ቶሎ ብለሽ ሂጂ። እሺ በቃ ወደ ላይ ሂጂ። ማንም ሰው እንዳይመጣ ንገሪያቸው። ለምን? ኧረ እኔ እዚህ ነው የምሆነው። ሂጂ ወደ ላይ። እሺ ስሙኝ በደንብ ሁለታችሁም እረፉ። በህግ እንደምጠይቃችሁ ወቁ። እሺ? የማትወጡት ነገር ውስጥ ነው የምትገቡት።
መጀመሪያ ከዚህ በሰላም ውጣ። ከዛ መፎከሩም ማውራቱም ይደርሳል። እሱን አሳያለሁ። በላውን ያወራሁን እያንዳንዱን ውሸት ትክክለኛ መሆኑን ተናገር። ምኑ ልናገር? እንዳለ ያወራሁት ነገር እንዳለ እውነት ነው። እወቁት፣ ምንም ውሸት የለውም። ምንም የምናገረው የተለየ ነገር የለም። ኧረ እባክህ እና ኑኑ የቤሉ እህት ናት ያልከውስ? ቆይ ለምንድን ነው ይህን ያክል ማመን የከበዳችሁ? አዎ ኑኑ የቤሉል እህት ናት። መሞት አትፈልግም አይደል? ስለዚህ አርፈህ ቁጭ በል። እውነቱን ብቻ ተናገር። እኔ ጋር ጨዋታ ቢቀርብ ነው የሚሻል። እኔ እውነቱን የተናገርኩት። ማመን አለማመን የእናንተ ፋንታ ነው። አይመለከተኝም። ጉዳይ አይደለም። እሺ ኤልሹ ያንተ ልጅ መሆኗንስ? ሄለን ተሳስታ ነው። ኤልሹ የኔ ልጅ አይደለችም። እኔ ልጅ የለኝም። እሺ እናያለን። መኩ መጣሁ። የትም እንዳያመልጥ። እንዴት አባቱ ነው ያመልጣል ብለህ አታስብ። አያመልጥም። አንተ ልቀቀኝ! ያማህል እንዴ? ልቀቀኝ! አንተ ውሻ! እህቴን ምን አባን ያረካት? ልቀቀኝ! ልገለኝ ነው። እውነቱን ካልተናገርክ እገልሃለሁ። አንተ ውሸታም ውሻ! እህቴን ምን አባን ያረካት? እንዴት ነው ቤቷን ትታ የወጣችው? ወስደህ ምን አባ አረጋት ነው? ምንም አላረኳትም። ምን እንዳረኳት ማወቅ ትፈልጋል? እሺ በል ቶሎ እውነቱን ተናገር።